ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ዛሬም እንደተለመደው በሌላ በአዲስ ፕሮግራም መጥተናል። በዛሬው ዝግጅታችን በታሪክ ትንሿ እናት ስለሆነችው የ5 ዓመት ህፃን ልጅ እናስቃኛችኋለን። ይህች የ5 ዓመት ህፃን እንዴት ልጅ ልትወልድ ቻለች? ሳይንስስ ለዚህ ክስተት የሰጠው ማብራሪያ ምን ነበረ? የ5 ዓመት ህፃን ልጅ የደፈረው ግለሰብ ለፈጸመው ወንጀል ምን አይነት ቅጣት ተቀበለ? የተወለደው ህፃንስ ዕጣ ፈንታው ምን ሆነ? ለእነዚህና መሰል ጥያቄዎች መልስ ለማግኘት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። እንደ አውሮፓውያን አቆጣጠር በ1939 የጸደይ ወቅት በፔሩ ጭጋጋማ በሆነው የኢንዲያን መንደር ውስጥ ህይወት እንደ ሁልጊዜው በዝግታ ይሄዳል። አብዛኛው የመንደሩ ነዋሪዎች በከብት እርባታ ስራቸው ተጠምደዋል። ህፃናቱ በባዶ እግራቸው በቆሻሻው መንገድ ላይ ይጫወታሉ። እዚህ መንደር ውስጥ ስለሚሆነው ነገር የተቀረው ዓለም ብዙም አይሰማም። ሆኖም አንድ ቀን ጠዋት አንድ አባት በ5 ዓመቷ ሴት ልጁ ሊና መዲና ላይ አንድ እንግዳ ነገር አስተዋለ። ትንሽዬዋ ሆዷ በዝግታ ማበጥ ጀመረች። ከዚያም ለወላጆቿ በሚያስደነግጥ ሁኔታ እብጠቱ እየጨመረ ሄደ። መጀመሪያ ላይ ህመም፣ ምናልባትም የተመጣጠነ ምግብ እጥረት አሊያም በገጠር አካባቢዎች የተለመደው ጥገኛ ተውሳክ መስሏቸው ነበር። አባቷ ቱቡርሲዮ መዲና እና እናቷ ቪክቶሪያ ሎአይዛ የልጃቸው ሰውነት እየጨመረ ሲሄድና ሆዷ ማንም ሊረዳው በማይችልበት ሁኔታ እየሰፋ ሲሄድ በጭንቀት ተመለከቱ። ምንም ህመም አልተሰማትም። ትኩሳት የለም፣ ፍርሃት የለም። የወላጆቿን ጭንቀት የሚያንጸባርቅ ጸጥ ያለ ግራ መጋባት ብቻ። ከሳምንታት ግራ መጋባትና ውዝግብ በኋላ ቤተሰቡ አስቸጋሪውን ጉዞ በማድረግ ከተራራው ወርደው በፒስኮ አካባቢ ወደሚገኝ ትንሽዬ ክሊኒክ አመሩ። ሐኪሞቹም ባዩት ነገር እጅግ ደነገጡ። ከ20 ኪሎ ግራም በታች የምትመዝነው ሊና በእርግዝና መገባደጃ ላይ ያለች ሴት አይነት ቅርጽ ነበራት። የልብ ምቷ መደበኛ ሲሆን በሚያስገርም ሁኔታ ስለ ሁኔታው ምንም ባለማወቋ ተረጋግታ ነበር። መጀመሪያ ላይ ሐኪሞቹ ትልቅ የሆድ እጢ ሊሆን ይችላል የሚል ግምትን ይዘው ምርመራቸውን ጀመሩ። ነገር ግን አንድ ሐኪም ስቴትስኮፑን ወደ ሆዷ ቀስ ብሎ ሲጫነው ከጎን አጥንቷ በታች ደካማ የሆነ ግን የማይካድ ሁለተኛ የልብ ምት ሰማ። ክፍሉ በአንድ ጊዜ ከመደበኛ የሕክምና መስጫነት ወደ ተአምር መመልከቻነት ተቀየረ። ማንም ምንም አልተናገረም። ሐኪሙ በማስታወሻው ላይ ሁኔታው ከኔ ግንዛቤ በላይ ነው፣ እንቅስቃሴው የጽንስ ቢመስልም ይህ ሊሆን የማይቻል ነገር ነው ሲል ጻፈ። ተጨማሪ ምርመራዎች የበለጠ አስገራሚ ነገር አሳዩ። የሊና ሰውነት ሙሉ በሙሉ ለጾታዊ ግንኙነት የጎለበተ ነበር። ይህ አይነቱ ያልተለመደ ሁኔታ በሕክምናው ዓለም ቅድመ ጉርምስና በመባል ይታወቃል። የህፃን ልጅ ሆርሞኖች የአዋቂዎች የመራቢያ ስርዓቶችን በጣም ቀደም ብለው የሚይዙበት ሁኔታ ነው። ውጤቶቹ የማይካዱ ነበሩ። ሳይንስ ድንጋጤ እንጂ ማብራሪያ አልነበረውም። የዶክተር ሎዛዳ ባልደረቦች ባለማመን ከያሉበት ተሰባሰቡ። አንዳንዶች ውሸት ነው ሲሉ፣ ሌሎች ደግሞ መለኮታዊ ተአምር ብለውታል። ነገር ግን ማስረጃው የማይካድ ነበር። የ5 ዓመቷ ሊና መዲና በሊማ የሚገኘው የዶክተር ጀራርዶ ሎዛዳ ክሊኒክ ስትደርስ የሆስፒታሉ ሰራተኞች በጣም ከባድ የሆነ በሽታ እንደሆነ አድርገው ገምተው ነበር። ትንሿ ልጅ ከሕክምና አልጋው ላይ ስትነሳ ግን ነርሶች በሹክሹክታ ማውራት ጀመሩ። በተረጋጋ ባለሙያነቱ የሚታወቀው ዶክተር ሎዛዳ እጢ መሆኑን የሚያረጋግጥ ውጤት ቢጠብቅም ስቴትስኮፑ የሊናን ሆድ በነካ ቅጽበት ግን ሁሉም ነገር ተለወጠ። ከጎን አጥንቶቿ በታች ደከም ያለ ግን የማያቋርጥ ምት ሰማ። 2 የልብ ምቶች። ዶክተር ሎዛዳ ለወዲያው ድርቅ አለ። ረዳቶቹ ጮክ ብሎ መናገር ያልቻለውን እውነት አውቀውታል። አንዲት የ5 ዓመት ልጅ በሆዷ ህይወትን ተሸክማለች። በመጨረሻም እዚህ 2 ህይወት አለ በማለት በሕክምና ታሪክ ውስጥ የሚያስተጋቡ ቃላትን በሹክሹክታ ተናገረ።
በማግስቱ ጧት በማደግ ላይ ባለው ላብራቶሪ ውስጥ የመጀመሪያው የኤክስሬይ ምርመራ ይህን እንግዳ ክስተት ለመመልከት ከተለያየ ቦታ በተገኙ በርካታ ዶክተሮች ፊት በጥብቅ ክትትል ተደረገ። ውጤቱ ከልጅቷ የጎን አጥንቶች በታች የተጠቀለለ የራስ ቅል፣ ትንሽ እጅና እግር በግልጽ የሚያሳይ ሆኖ ሁሉንም ጥርጣሬዎች ውድቅ አደረጋቸው። የሕክምና ባለሙያዎቹ የሆነውን ነገር ማመን ተሳናቸው። ይህ እንዴት ሊሆን ቻለ? በጣም ትንሽ የሆነ አካል ጽንስ እንዲሸከምና እንዲንከባከብ ተፈጥሮ እንዴት ፈቀደች? ሙያዊ ስልጠናቸው ከውስጣዊ ስሜታቸው ጋር ጦርነት ውስጥ ገባ። በሆስፒታሉ ውስጥ በራሱ በሎዛዳ የእጅ ጽሑፍ በጥንቃቄ የተመዘገበው ይፋዊ ምርመራ እንዲህ ይላል። ታካሚ ሴት፣ ዕድሜ 5 ዓመት፣ የሕክምና ውጤት የ7 ወራት እርግዝናን ያሳያል። የመጨረሻውን ቁጥር ሲጽፍ ብዕሩ ተንቀጠቀጠ። ሹክሹክታው እንደ ሰደድ እሳት በአንድ ጊዜ ተሰራጨ። አንዳንድ ዶክተሮች ባልደረቦቻቸውን በስህተት በመወንጀል ውጤቱን ለማመን ፈቃደኛ አልሆኑም። ሌሎች ደግሞ መደጋገም የማይቻለውን ነገር ሊሽር የሚችል ይመስል አዳዲስ ምርመራዎች እንዲደረጉ አጥብቀው ጠይቀዋል። ብዙ ስፔሻሊስቶች ጋዜጦቹ በቅርቡ ተአምር ብለው የጠሩትን ለማየት ያለማቋረጥ ሲጎርፉ ቀናት ወደ ሳምንታት ተቀየሩ። በሆስፒታሉ ውስጥ ግን ፍርሃት እንጂ ተአምር አልነበረም። እያንዳንዱ ምርመራ እውነቱን አረጋግጧል። ሊና ሰውነቷ እንደ ትልቅ ሴት ጎልምሶ ነበር። ኦቫሪዎቿ፣ ማህፀኗና ሆርሞኖቿ በመደበኛነት ይሰራሉ። ነገር ግን ቁመቷ ከ1 ሜትር ያነሰ ነበር። በኋላ ላይ ቅድመ ጉርምስና ተብሎ የተገለጸው ሁኔታ ከዚያ በፊት ተሰምቶ የማያውቅ ነገር ነው። ሎዛዳ ጉዳዩ ዓለም አቀፍ ትኩረትን እንደሚስብ ያውቅ ነበር። ነገር ግን በጣም የከፋ ደረጃ ደርሶ የዚህች ሕፃን ልጅ አሳዛኝ ሁኔታ ትዕይንት ብቻ ይሆናል ብሎ ስለሰጋ ሰራተኞቹ ከውጭ ሰዎች ጋር እንዳይነጋገሩ በጥብቅ በመከልከል ሚስጥር ሆኖ እንዲቆይ አዘዘ። ሪፖርቱ ታሽጎና ሚስጥራዊ መሆኑን የሚገልጽ ምልክት ተደርጎበት በግል መሳቢያው ውስጥ ቢቆለፍም ሚስጥራዊነቱ ግን ለዘላለም ከተቆለፈው የክሊኒክ መሳቢያ ጀርባ ሊቆይ አልቻለም። ዶክተሮቹ ጉዳዩ መታተም አለበት፣ ለፖሊስ ማሳወቅ አለብን በሚሉ አሊያስ ለፖሊስ ማሳወቅ ይኖርብናል በሚሉ በሞራል ሳይንስና ስነ ምግባር ዙሪያ ተከራከሩ። ማናቸውም ግን በሕክምና ግዴታና በሰብአዊነት መካከል ትክክለኛውን ሚዛን ማግኘት አልቻሉም። ለውጭው ዓለም ሊና በቅርቡ የመደነቅ ምልክት፣ የባዮሎጂ ሚስጥራዊነት ማረጋገጫ ትሆናለች። ነገር ግን አይኖቿን ለሚመለከቱ ሐኪሞች ሙሉ በሙሉ ሌላ ነገር ነበረች። በዓለማት መካከል የወደቀችና ሊገባት ያልቻለውን ሕይወት የተሸከመች ሕፃን ልጅ ነበረች። ዶክተር ሎዛዳ በዚያ በጸጥታ በተዋጠ ምሽት በክሊኒኩ ኮሪደሮች ሲራመድ የሁለቱ ሕፃናት የልብ ምት እንደ ገደል ማሚቶ አሁንም ጆሮ ላይ ያስተጋባ ነበር። አንደኛው የልብ ምት በታሪክ ትንሿ እናት የሆነችው ሲሆን ሌላኛው ደግሞ ለዘላለም የሚያድነው ጥያቄ ነው። ይህ እንዴት ሊሆን ይችላል? በሕክምናና በስነ ምግባር መካከል ያለው መስመር መደብዘዝ ጀመረ። ዶክተር ጀራርዶ ሎዛዳ እየመሰከረ ያለው የሕክምና ጉዳይ ብቻ እንዳልሆነ ያውቅ ነበር። ከሳይንስ ወሰን ጋር መጋጨትም ጭምር ነበር። የኤክስሬይ የላብራቶሪና ሁሉም ምርመራዎች አእምሮ ለመቀበል ፈቃደኛ ያልሆነውን እውነት አረጋገጡ። የ5 ዓመቷ ሕፃን ሴት ልጅ የ7 ወር ነፍሰ ጡር ነበረች። እያንዳንዱ ራዲዮግራፍ በጸጥታ ተዘጋጅቷል። ምስሎቹ በሊና ሆድ ውስጥ የታጠፈ ትንሽ አጽም ያለውና በማደግ ላይ ያለን ጽንስ ያሳያሉ። ሎዛዳና ቡድኑ እያንዳንዱን የእርግዝና ደረጃን፣ የልብ ምትን፣ የደም ናሙናዎችን በዝርዝር መዝግበዋል። ነገር ግን በቂ ዝግጅት ይኖራቸው ዘንድ የትኛውም የመማሪያ መጽሐፍ ለእያንዳንዱ መረጃ ገለጻና ማብራሪያ ስላልሰጣቸው በተሰበረ ልብ ሆነው ነበር። ሆስፒታሉ በጥብቅ ክትትል ሙሉ የአካል ምርመራ ሲያካሂድ ውጤቶቹ አንጋፋ ሐኪሞችን እንኳን የሚናገሩትን አሳጣቸው። የሊና የመራቢያ አካላት ከ3 ዓመቷ ጀምሮ ሙሉ በሙሉ የበሰሉ ነበሩ። ማህፀኗ ትንሽ ቢሆንም ጽንስ መሸከም ይችላል። የሆርሞን መጠኗ አዋቂ ሴት አስመስሏታል። በሕክምናው ዓለም
ይህ ክስተት የቅድመ ወሊድ ጉርምስና ተብሎ የሚጠራ ሲሆን በጣም አልፎ አልፎ ከ10 ሚሊዮን ሰዎች አንዱ ላይ ሊከሰት ይችላል። ነገር ግን ጸጥ ባለው የሎዛዳ ክሊኒክ ግድግዳዎች ውስጥ ማንም ሰው ተጎጂ የሚለውን ቃል አልተጠቀመም። ግኝቱ ከኩራት ጋር አልተቆራኘም። ይልቅ ካለማመንና ተፈጥሮ ራሷ እንደተሳሳተች ከማሰብ ጋር ተያያዘ። አንዳንድ የሕክምና አባላት ሕፃኑ እንደተረገመ ሲያወሩ፣ ሌሎች ደግሞ ዶክተሮቹ ፈተናውን በመቀጠላቸው ቅዱስ የሆነ ተልእኮ እየፈጸሙ እንደሆነ አድርገው አንሾካሾኩ። የሆስፒታሉ አስተዳደር እያንዳንዱን እርምጃ ለብሔራዊ ሕክምና አካዳሚ እንዲያስመዘግብ ተጠይቆ ቪዲዮዎችን ቀርጿል፣ ፎቶግራፎችን ወስዷል እና በሕፃናት ሕክምና ጉዳይ ስር ማስታወሻዎችንም አዘጋጅቷል። ሪፖርቶቹ የሕክምና ለዛ ያላቸው ቢሆኑም እውነታው ግን የተለየ ነበር። የተያዘው እያንዳንዱ ምስል የሕክምና ማስረጃ ብቻ ሳይሆን የንጹህነት ጥሰትም ነበር። ሊናን ከህዝብ ተጋላጭነት ለመጠበቅ ሎዛዳ መዝገቦቿን ለመመልከት ፍቃድ እንዳይሰጥ ቢከለክልም፣ ነገር ግን በሚያሳዝን ሁኔታ በደንብ በመመዝገብ መላ ዘመኗን እንድትሰቃይ ያደረጓት። በነጭ መጋረጃ ላይ በጠንካራ ብርሃን ስር የተነሱት ጥቁርና ነጭ ፎቶግራፎቿ የሚያሳዩት ትንሽና ያበጠው ሰውነቷ በሕክምና ታሪክ ውስጥ እጅግ አስቀያሚ ምስል ሆነ። እውነቱን ሲያረጋግጡ ገመናዋን ግን አብረው ገፈፏት። ምጸቱ አረመኔያዊ ነበር። እሷን ለመጠበቅ ማጋለጥ ነበረባቸው። በዓለም ዙሪያ በዶክተሮችና የሥነ ምግባር ባለሙያዎች መካከል በርካታ ክርክሮች ተፈጠሩ። ይህ ድል ነበር ወይንስ የሰው ልጅ ውድቀት? ባለጉዳዩ ሕፃን ልጅ በሚሆን ጊዜ እንደዚህ ያሉ ሰነዶች ትክክል ሊሆኑ ይችላሉ? ለሎዛዳ እነዚህ ጥያቄዎች ምንም መልስ አልነበራቸውም። ጽንሱ ከመወለዱ በፊት በመጨረሻው ማስታወሻው ላይ በኋላ በመማሪያ መጽሐፍት ውስጥ የሚጠቀስ አንዲት አለፍተ ነገር ጽፏል። ይህ ክስተት ሳይንስን የሚፈታተን ቢሆንም መሰነድንም የሚጠይቅ ነው። ከሊማ ውጪ የዕለት ተዕለት እንቅስቃሴ እንደቀጠለ ነው። ሻጮች ይጮሃሉ፣ መኪኖች ያጓራሉ፣ ሕፃናት በጎዳናው ላይ ይቦርቃሉ። ነገር ግን በአንድ የሆስፒታል ክፍል ውስጥ አንዲት ትንሽዬ ሕፃን ልጅ ማንኛውም ልጅ መሸከም የማይችለውን እውነት ተሸክማ መገኘቷን ማናቸውም አያውቁም። መላው ዓለምም በቅርብ ታሪኳን ሳይሆን ስሟን ያውቀዋል። እንደ አውሮፓውያን አቆጣጠር ግንቦት 14 ቀን 1939 ማለዳ ከሎዛዳ ክሊኒክ በስተቀር በሊማ ውስጥ ሁሉም ነገር እንደወትሮ ነው። እያንዳንዱ ሰዓት ከወትሮ የበለጠ የሚጮህ ይመስላል። የቀዶ ጥገና ቡድኑ የቀዶ ጥገና መሳሪያዎችን ቦታ ቦታቸው ላይ አድርጎ የማይቻል ቀዶ ጥገና ለማድረግ ተዘጋጅቷል። በመካከለኛው ጠረጴዛ ላይ የ5 ዓመት ከ7 ወር ልጅ የሆነችው ሊና መዲና ተኝታለች። ትንሿ ሰውነቷ በሚያብረቀርቅ የብረት መሳሪያዎቿ ዙሪያ ባሉት ነጭ አንሶላዎች ልትዋጥ ተቃርባለች። ድባቡ ውጥረት የተሞላበትና ጸጥታ የነገሰበት በመሆኑ የቀብር ስነ ስርዓት ይመስል ነበር ማለት ይቻላል። የማደንዘዣ ጭንብሉን ፊቷ ላይ ሲያደርገው ማንም ለመናገር የደፈረ አልነበረም። በሕክምና እውቀታቸው ሁሉም ዶክተሮች ይህ ያልተፈቀደ ክልል መሆኑን ያውቁ ነበር። ሊያደርጉት የነበረው ነገር ቀዶ ጥገና ብቻ አልነበረም። ይልቁንም በታሪክ ውስጥ ለመጀመሪያ ጊዜ የተመዘገበ በእድሜ ትንሿ እናት ወሊድ ነበር። ልክ ከጠዋቱ 2 ሰዓት ከ37 ላይ የመጀመሪያው ቀዶ ጥገና ተደረገ። ከአፍታ ቆይታ በኋላ ጩኸት ዝምታውን ሰብሮ ወጣ። በደም የተነከረ የሚተነፍስና 2.7 ኪሎ ግራም የሚመዝን ሕፃን ልጅ ብቅ አለ። ለአጭር ጊዜ የቀዶ ጥገና ክፍሉ ቀዘቀዘ። ነርሶች አለማመን በአይኖቻቸው ውስጥ ይንጸባረቃሉ። እርስ በርሳቸው ተያዩ። ሕፃኑ በሕይወት ነበር። ሰነዱ ላይ እንደታየው ሕፃኑን ስሙን ለዶክተር ሎዛዳ ክብር ሲባል ጀራርዶ ብለው ሰየሙት። ማንም አላከበረም። ጭብጨባ አልተከተለም። ከእፎይታ ጋር የተቀላቀለ ጸጥ ያለ የፍርሃት ስሜት በወረረው ክፍል በዶክተሩ እቅፍ ውስጥ ያለውና ለሳይንስ ማረጋገጫ የሆነው ሕፃን ብቻ ማልቀሱን ቀጥሏል።
የሥነ ምግባር ቅዠት ሕያው ምስክር። ማንም ዶክተሮቹን አላመሰገነም፣ ማንምም ፈገግ አላለም። ምክንያቱም ሂደቱ በድል ቢጠናቀቅም በዚህ ወሊድ ውስጥ ምንም ደስታ አልነበረም። የማይቻለው ነገር አሳዛኝ ሊሆን እንደሚችል ማሳያ ጭምር ነበር። የሕክምና ቡድኑ ቁስሉን ሲያሽግ ሎዛዳ እያንዳንዱን ዝርዝር ሁኔታ፣ የትውልድ ጊዜ፣ የእናትየዋ ዕድሜ፣ የሕፃኑን ሁኔታ አንድ በአንድ ይመዘግባል። ማስታወሻዎቹ እውነተኛ፣ ስሜት የሌላቸው ናቸው። ሆኖም ከእያንዳንዱ ቃል በስተጀርባ ሊገልጹት የማይቻል ሸክም አለ። ሊና ከሰዓታት በኋላ ከእንቅልፏ ስትነቃ የመጀመሪያ ንግግሯ በጣም ልብ የሚነካ ነበር። አሁን ወደ ቤቴ መሄድ እችላለሁ? ሰራተኞች እርስ በርሳቸው ይደማመጣሉ፣ በቁጥር ብቻ ይግባባሉ። የእርግዝና ወቅት፣ የማገገሚያ ጊዜ፣ የደም መፍሰስ ወዘተ ሲባባሉ ስለ ጥቃት ወይም ፍትህ ግን አንድም ቃል አልወጣቸውም። ይህ ለነሱ የሞራል ወንጀል ሳይሆን የሕክምና ተአምር ብቻ ነበር። አዲስ የተወለዱ ሕፃናት ለቅሶ በኮሪደሩ ያስተጋባል። ዶክተሮቹ የሕክምና ስነ ምግባርን ለዘላለም የሚያሳድደውን ትዕይንት ችላ በማለት መሳሪያዎቻቸውን አጸዱ። ምሽት ላይ ሊናና ልጇ በተለያዩ ክፍሎች ውስጥ አርፈዋል። እሷ ማስታገሻ ሰጥተዋት ተኝታለች። ሕፃኑ ደግሞ ከጎኗ ባለ ክፍል የብረት አልጋ ላይ ተኝቷል። ሰራተኞቹ ሁሉም ደህና መሆናቸውን ቢጽፉም ነገር ግን ልክ ያልሆነ ነገር ነበር። ቀዶ ጥገናው በተደረገ በቀናት ውስጥ ታሪኩ ከክሊኒኩ ግድግዳ አምልጦ እንደ ሰደድ እሳት ተስፋፋ። በዚያ ክሊኒክ ውስጥ የንጹህነትና የባዮሎጂን ግጭት፣ አንዲት ሕፃን ልጅ እናት እንድትሆን የተገደደችበትን ሀቅ ዓለም ዘግቦታል። ከውጪ ጋዜጠኞች ዜናውን ለማተም ይጣደፋሉ። አርዕስተ ዜናዎቻቸው አስደናቂነትንና አዲስ ግኝትን ያጣመሩ ነበሩ። ነገር ግን በእነዚያ ግድግዳዎች ውስጥ ያለው ዝምታ እጅግ የሚጮህ ነበር። በሊማ የሕክምና ክበቦች መካከል በሹክሹክታ የጀመረው ነገር ዓለም አቀፍ ርዕስ ወደ መሆን ተሸጋገረ። የመጀመሪያው እትም በሊማ ዕለታዊ ላክሮኒክ ጋዜጣ ላይ የወጣ ሲሆን ጥንቃቄ በተሞላበት ቋንቋ የ5 ዓመት እናት ጤናማ ልጅ ወልዳለች ይላል። ነገር ግን እነዚህ ቃላት ታትመው በወጡበት ቅጽበት በሕክምናና በትዕይንት መካከል ያለው መስመር ጠፋ። ከአውሮፓና ከአሜሪካ የመጡት ጋዜጠኞች ማስረጃ የሆናቸው ዘንድ ፎቶግራፎችንና ሙያዊ መግለጫዎችን ጠይቀዋል። ለነሱ ይህ አሳዛኝ ነገር አልነበረም። ይልቅ ከሳይንስ መረዳት አቅም በላይ በሆነው የዓለም ትንሿ እናት የሆነችው የሊና መዲና ጉዳይ የክፍለ ዘመኑ ክስተት ነበር። ክስተቱ በአንድ ጊዜ መዝናኛ፣ ውዝግብና የሞራል ጥያቄን የሚፈጥር ሆነ። ከአንድ የዜና ክፍል ወደ ሌላኛው የዜና ክፍል አዘጋጆቹ ከዚህ በፊት ታስቦ እንኳን የማይታወቀውን ይህን እውነት እንዴት መዘገብ እንደሚቻል ተከራከሩ። ተአምር ነበር? የሕክምናው ዓለም ውድቀት ነበር? አሊያስ ከሆስፒታል ግድግዳ ጀርባ የተደበቀ አሰቃቂ ወንጀል? በዚህ ሁሉ መሃል የሊና ቤተሰብ የተለያዩ ሰዎች በራቸውን እያንኳኩ ሲያሰቃዩአቸው መደበቅን መረጡ። ሊናን በመድፈር ተጠርጥሮ ከታሰረ በኋላ በነፃ የተለቀቀው አባቷን ጋዜጠኞች የእምነት ክህደት ቃሉን ወይም ማብራሪያ እንዲሰጥ እየጠየቁ ሰላም ነሱት። እናቷ በድካምና ሀፍረት ተሸብባ ምንም መናገር አልቻለችም። በአንድ ወቅት በዝምታና ትህትና የተሞላው የመዲና ቤተሰብ መኖሪያ የሐዘን ምሽግ ሆነ። እያንዳንዱ በሚያብረቀርቅ ጋዜጣ ስርጭትና የውጭ ቴሌግራሞች የታተመው ጽሑፍ ቁስላቸውን አባባሰው። ሕፃኗ ልጅ መኖሯ የፈጠረውን ትርምስ ሳትረዳ አሻንጉሊቷን እንዳቀፈች በጸጥታ በሆስፒታል አልጋ ላይ ተቀምጣለች። በበጋው መጨረሻ ላይ ጉዳዩ ዓለም አቀፋዊ ስሜትና የሞራል የጦር ሜዳ ሆነ። የሕክምናው ማህበረሰብ የስነ ሕይወት ሳይንስን የማረጋገጫ ዕድል አድርገው ሲመለከቱት፣ ህዝቡ ግን እንደ ቅሌት ታየው። ነገር ግን ታሪኳን እንጂ ትንሿን ሊናን ማንም አላያትም። ዶክተሮቹ እውነትን በሙያዊነት ስም ቀበሩት። በቀጣዮቹ ሳምንታት የሊና ተአምረኛና አወዛጋቢ ወሊድን ተከትሎ የፔሩ መንግስት እያንዳንዱ ጋዜጠኛ በየጋዜጣው እትም የሚያናፍሰውን ተጠያቂው ማን ነበር የሚለውን ጥያቄ ችላ ማለት አልቻለም። በሀገሪቱ የወንጀለኛ መቅጫ ህግ
አንቀጽ 107 ስር ከ10 ዓመት በታች የሆነች ሴት እርግዝና የጾታዊ ጥቃት ማረጋገጫ እንደሆነ ይደነግጋል። የፍትህ ሚኒስቴር የካስትሮቪል አካባቢ ፖሊሶችን በግዛት ውስጥ በማሰማራት ምርመራውን ጀመረ። ሕፃን ልጅ የደፈረውን ሰው ፈልጎ የማግኘት ኃላፊነታቸው ቀላል ቢመስልም ነገር ግን በ1939 የፔሩ ፍትህ ከአሉባልታ ቀድሞ መድረስ የማይችል እጅግ ኋላ ቀር ነበር። በጊዜው የፎረንሲክ ሳይንስ አልነበረም። መርማሪዎች ራቅ ወዳለው ተራራማ የነሊና መንደር ቲክራፖ ተጉዘዋል። የመጀመሪያው ተጠርጣሪ ወደ ሆስፒታል ያመጣት አባቷ ቱቡርሲዮ መዲና ነበር። ወዲያው በቁጥጥር ስር ውሎ ወደ ከተማ ከተወሰደ በኋላ ለሰዓታት ሲጠየቅ ቢቆይም የሰጠው መልስ ግን ተመሳሳይ ነው። እኔ አልነካኋትም። እናም ምንም አይነት ተጨባጭ ማስረጃ ባለመኖሩ ወዲያው ተፈታ። ማህበረሰቡ ለሁለት ተከፈለ። አንዳንዶች ጥፋተኛ እንደሆነ ሲያምኑ፣ ሌሎች ደግሞ ባልሰራው ወንጀል የተከሰሰ ሰው አድርገው ተመለከቱት። የሊናን እናት ቪክቶሪያ ሉዊዛን ማንም መመርመር አልፈለገም። ለጥያቄ በቀረበች ጊዜ በሐዘን ተሞልታ እያለቀሰች የልጇን እርግዝና ህመም ነው ብላ አስባ እንደነበረ በባክቴሪያ ምክንያት ያበጠ መስሎን ነበር በማለት ተናግራለች። መኮንኖቹ እሷን ቃለመጠይቅ ያደረጉላት ወደ ወንጀለኛው የሚያመራ ፍንጭ ፈልገው ነበር። ነገር ግን የሷ ቃል ሊረዳቸው አልቻለም። በእነዚያ ቃለመጠይቆች ውስጥ ያለው ዝምታ ድንቁርና ሳይሆን ፍርሃት ነበር። በመጨረሻ መርማሪዎቹ ሊናን ለመጠየቅ ቢሞክሩም ሂደቱ ከ20 ደቂቃ በላይ አልቆየም። ነርስና አስተርጓሚ የተገኙበት የምርመራ ሂደት አሳዛኝ ክስተትን የሚያሳይ ታሪካዊ ቅርስ ሆነ። የሷ መልሶች የልጅነት የተበታተኑና ከእውነታው የራቁ ነበሩ። ስለ ምግብ፣ መጫወቻዎችና አሻንጉሊቶች ከማውራት በቀር ማን እንደጎዳት ስትጠየቅ አላውቅም ብላ በሹክሹክታ ተናገረች። በሳምንታት ውስጥ ምርመራው በዝምታ ተተካ። የመጨረሻው ሰነድ በቀዝቃዛ የቢሮክራሲያዊ ቋንቋ ምንም ተጨማሪ ማስረጃ የለም፣ ተጨማሪ ማስረጃ እስኪገኝ ድረስ ምርመራው ተቋርጧል በሚል ተዘጋ። ከዓመታት በኋላ ፋይሎቹ አባት ያልታወቀ የሚል ማህተም ተደርጎባቸው በተረሳ ማህደር ውስጥ ታሽገው ይገኛሉ። በዛ ባዶነት ውስጥ ጨካኙ ማህበረሰብ ልጅቷን አንድ ጊዜ ሳይሆን 2 ጊዜ ጎድቷታል። መጀመሪያ ሊታሰብ የማይቻል ነገር እንዲፈጠር በመፍቀድ፣ ሁለተኛ ደግሞ የሚሟገትላት ሰው ባስፈለጋት ጊዜ ከእውነታው በመሸሽ። በዓለም ላይ ያሉ ጋዜጦች በእድሜ ትንሿ እናት ላይ መገረማቸውን ቢቀጥሉም እውነታውን አውቆ ከመጋፈጥ ይልቅ አለማወቁ የተሻለ በመሆኑ የተስማሙ ይመስል ማንም ሰው የልጅነት ጊዜዋን የሰረቃት ማን ነው የሚለውን ጥያቄ መጠየቅ አልፈለጉም። ከዚያ በኋላ ዝምታው ለ10 ዓመታት ቀጠለ። ጋዜጠኞቹ ከሄዱና ካሜራዎቻቸውን ወደ ሌላ ቦታ ካዞሩ በኋላ ሊና መዲና የዜና ርዕስ መሆኗ ቀርቶ ገና ምንነቱን የማታውቀውን ልጅ የያዘች ልጅ ብቻ ሆነች። ከሆስፒታሉ በማገገሟ ወደ ቤቷ መሄድ እንደምትችል ነግረው አሰናበቷት። ነገር ግን ለሊና መደበኛ ህይወት የማይቻል ነገር ነበር። ሐሳቡን እንደ አንድ አስፈላጊ የሕክምና ሂደት አድርጎ ስላቀረበው ልጇ ጀራርዶ በዶክተር ሎዛዳ ክትትል ስር እንዲቆይ ተደረገ። እውነታው ግን ሌሎች ክሊኒኮችን ከምርመራ እየከለከሉ ያልተለመደውን ሁኔታ በራሳቸው ቁጥጥር ስር ለማቆየት የሚያስችል መያዣ ለማድረግ ነበር። የሊና ቤተሰቦች ቅሌትንና ድህነትን በመፍራት ሳይወዱ በግድ ተስማሙ። በህዝብ ዘንድ ዶክተር ሎዛዳ የሊናና የሚስጥሯ ጠባቂ ሆኖ ቀረበ። ከዓመታት በኋላ ፎቶዎች በጊዜው ጸጥ ባለ ቤት ውስጥ ሎዛዳ በጠረጴዛ ላይ ተቀምጦ አጠገቡ ወንበር ላይ ሕፃን ልጅ ያቀፈች ትንሽዬ ልጅ ተቀምጣ ያለውን ትዕይንት ያሳያሉ። እናትም ልጅም ስለመሆኗ ምንም ማረጋገጫ ሳያስፈልግ እውነታው ቁልጭ ብሎ ይታያል። ሚስጥሩን ለመጠበቅ ሲባል ጀራርዶ የሊና ታናሽ ወንድም ነው የሚል የፈጠራ ታሪክ አሰራጩ። በሕክምና ፋይሉ ሊና እናት ሳይሆን ተንከባካቢ ብቻ ተብላ ተመዘገበች። ያ አንድ ቃል ለመጪዎቹ ዓመታት ማንነቷን እንደገና ጻፈው። ቅሌትን ወደ ጸጥታ በመቀየር ከባዱን እውነት እንደ መደበኛ ነገር እንዲቆጠር አደረገው። በውጭው ዓለም ህይወት ቀጥሏል። ተአምር የተባለው እውነት ደብዝዞ በሕክምና መጽሐፍቶች ብቻ ቢወሰንም ከነዚያ ገጾች ባሻገር የሊና ህይወት ግን በዝምታ ቀጥሏል።
ለአጭር ጊዜም ቢሆን ትምህርቷን ለመከታተል ብትሞክርም የክፍል ጓደኞቿ ስለ ሆዷ እብጠትና ስላለፉት እንግዳ ጊዜያት በሹክሹክታ ማውራት በመጀመራቸው ብዙም ሳይቆይ በህይወት ለመቆየት ስትል ሙሉ በሙሉ ራሷን ከትምህርት አገለለች። ልጅነቷ ከመጀመሩ በፊት አብቅቷልና የተቀረው ህይወቷ የሚገለጸው እውነታው ካጠላባት ጥላ በመሸሽ ነው። ጀራርዶ እድሜው እየጨመረ ሲመጣ እውነቱን እንዳያውቅ ጥብቅ ክልከላ ስለተላለፈ ሊናን እህቴ እያለ መጥራት ጀመረ። እሷም እህቱ እንደሆነች ማስመሰሏን ገፋችበት። ህይወቱ በዓለም ታሪክ በሚገባ የተሰነደ እንቆቅልሽ መሆኑን ሳያውቅ ጤናማ ብሩህና ደግ ሆኖ አደገ። ይህ በእንዲህ እንዳለ ሊና በዚያው በሎዛዳ ክሊኒክ ውስጥ የታካሚ ዝርዝር መረጃዎችን በመመዝገብና ደብዳቤዎችን በመጻፍ ስራ ተቀጥራ መስራት ጀመረች። በአንድ ወቅት እሷን እንደ አንድ የህክምና ጉዳይ እንጂ እንደ ሰው ሊገልጻት ያልቻለውን የወረቀት ስራ ተያያዘችው። የኤክስሬይ ውጤቶችን፣ ፎቶግራፎችንና ታዋቂ እንድትሆን ያደረጓትን ማስታወሻዎች የተከማቹበትን የድሮ የህክምና ፋይሎቿን የያዘውን መደርደሪያ በየቀኑ ተመላለሰችበት። ውጭ ላይ ብዙም አትታወቅም። የሥራ ባልደረቦቿ ስለ ቀድሞ ህይወቷ ብዙም አያወሩም። ለአንዳንዶች ዝምተኛ ጸሐፊ ብቻ ስትሆን፣ ለሌሎች ደግሞ የተቋሙን እጅግ አስቀያሚ ድርጊት ማስታወሻ ነች። በዙሪያዋ ያለው ጸጥታ እንዳልተከሰቱ ለማስመሰል የተደረገ የጋራ ስምምነት ማሳያ ነበር። 10 ዓመታት አለፉ። ሊና ቁጥብ የሥራ ሴት ሆነች። ሁኔታዋ የተረጋጋ ቢሆንም ግን በቀላሉ የሚረዱት አይነት አልነበረም። ለዓመታት ብቻዋን ከኖረች በኋላ ወንድ ልጅ ያፈራችበትን ትዳር ብትመሰርትም ነገር ግን በቀድሞ ህይወቷ ስላጋጠማት ክስተት በይፋ ተናግራ አታውቅም። እሷን እየተከታተሉ ለማናገር የሞከሩ ጋዜጠኞች ያገኙት ነገር የተዘጉ በሮችን ወይም ያልተመለሱ ደብዳቤዎችን ብቻ ነበር። ዓለም በአንድ ወቅት ታሪኳን እንደ ተአምር፣ ከዚያም እንዳጓጊ፣ በመጨረሻም እንደ ተረሳ ሀቅ ያየው ነበር። ሆኖም ከዚያ የደበዘዘ አፈ ታሪክ በስተጀርባ አንዳንድ ጊዜ ህይወትን መልሶ ማግኘት የሚቻልበት ብቸኛው መንገድ በጸጥታ መሆኑን የተረዳች ከማይታሰብ ነገር ተርፋ ህይወቷን የቀጠለች ሴት ነበረች። አርዕስተ ዜናዎቹ ካበቁ በኋላ የሆነው ነገር ግን ለሊና መዲና ፈጽሞ የሚረሳ አልነበረም። ከ10 ዓመታት በላይ የሊና መዲና ሚስጥር ከሆስፒታል ግድግዳዎች በስተጀርባ ተቆልፎበት ቆይቷል። ልጇ ጀራርዶ ታናሽ ወንድሟ የሆነበት ልቦለድ ብዙ ጊዜ በመደጋገሙ እህቱ መሆኗን ያምን ነበር። በሎዛዳ ክሊኒክ ውስጥ በነርሶችና ህልውናውን እንደ አቅመቢስና ያልተለመደ ነገር አድርገው በሚቆጥሩት ዶክተሮች እንክብካቤ እየተደረገለት ነበር ያደገው። ዶክተር ሎዛዳ ይህን ክስተት እሱ ብቻ መያዙን አረጋግጧል። ከሚያጠፋ እውነት ይልቅ የሚጠብቅ ውሸት ይሻላል እንደሚሉት ይህ ከለላ እንጂ ተንኮል አልነበረም። ነገር ግን ጀራርዶ እያደገ ሲሄድ ጥያቄዎች ብቅ ማለት ጀመሩ። ሊናን እህቴ ብሎ ሲጠራት ነርሶቹ ለምን ፊታቸውን ያዞራሉ? ለረጅም ዓመት የቆዩት ሰራተኞች ወደ ክፍል ሲገባ ለምን ይንሾካሾካሉ? ከዕለት ተዕለት ህይወት እንቅስቃሴ ጀርባ እውነታው እንደተደበቀ የልብ ትርታ ደካማ ግን የማያቋርጥ ሆኖ ይሰማ ነበር። በመጨረሻ ዝምታውን የሰበረው በጀራርዶ 10ኛ የልደት በዓሉ ሰሞን በክሊኒኩ ሎቢ ውስጥ በመጠባበቅ ላይ ያለ ከደረጃው አጠገብ ግድግዳ ላይ ተንጠልጥሎ የተመለከተው በፍሬም የተሰራ ቢጫ ቀለም ያለው ጋዜጣ የፊት ገጽ ነበር። የዓለማችን ትንሿ እናት በፔሩ ወለደች የሚለው አርዕስተ ዜና ጀራርዶን በቆመበት በድንጋጤ ክው አደረገው። ከርዕሱ ስር ነጭ ግድግዳ ተደግፋ የቆመች አንዲት ትንሽ ልጅ የያዘ ፎቶግራፍ ነበር። ፊቷ በማያሻማ ሁኔታ የእህቱ ነው። ልጅቷ ማን እንደሆነች በአቅራቢያው ያለችውን ነርስ ከመጠየቁ በፊት ለረጅም ጊዜ ትኩር ብሎ ተመለከተው። ነርሷን ሲጠይቃት ለመመለስ ማቅማማቷ ሁሉንም ነገር ነገረው። በኋላ በክፍል ጓደኞቹ መካከል የሰማው ሹክሹክታ አዋቂዎች ለመናገር አሻፈረኝ ያሉትን እውነት አረጋገጠለት። የሊና ወንድም ሳይሆን ልጇ ነበር። በዚያ ምሽት ዶክተር ሎዛዳን እውነቱን እንዲነግረው አፋጠጠው። በአንድ ወቅት ወደዚህ ዓለም ያመጣው ዶክተር የሰጠው ምላሽ ዝምታን ብቻ ነበር። በደከመ ድምጽ አንዳንድ ነገሮች እንደተረሱ ቢቀሩ ይሻላቸዋል ቢለውም
ለጀራርዶ ግን ያለፈው ነገር የሚፈጥረው ህመም ገና መጀመሩ ነበር። እውነታው መታወቁ ህይወታቸውን አስተሳስሮ ያቆየውን ደካማ ሰላም አደፈረሰው። ሊና ጀራርዶ እውነቱን ማወቁን ስታውቅ በጣም አዘነች። ለዓመታት ማንም ሊቋቋመው የማይቻለውን ውርደትና ስቃይ ተሸክማ ከጭካኔ፣ ከዓለም ፍርድ፣ ከመገናኛ ብዙሃን አባዜ፣ ካልዳነው የራሷ ቁስል ጭምር ልትጠብቀው ስትታገል ብትቆይም አሁን ግን የገነባቸው አጥር ፈርሷል። ጀራርዶ እህቴ ብሎ መጥራት ቢያቆምም እናቴ ማለትም አልጀመረም። ንግግራቸው መደበኛ ሆነ። በማያስደስት የፍቅርና የርቀት ግንኙነት ተተካ። በፎቶግራፉ ላይ ያለችውን ልጅ ካሳደገችው ሴት ጋር ማስታረቅ ባለመቻሉ ለተወሰነ ጊዜ አይኖቿን ይሸሽ ጀመር። እውነቱ ከቅዠት ነፃ ቢያወጣውም ነገር ግን ሁለቱንም በድጋሚ በዝምታ አስተሳሰራቸው። በዚህ ጊዜ ግን በሐዘን እንጂ ለመከላከል አልነበረም። ከዓመታት በኋላ ጀራርዶ በእውነታው ስሜቱ ቢጎዳም በስቃይ የተጻፈ የራሴን የልደት ሰርቲፊኬት የማንበብ ያህል ነው ሲል ለቅርብ ጓደኛው አጫውቶታል። በክሊኒኩ ውስጥ በምትሰራው ስራ እየረዳትና የውጭ ሰዎች በሚያስቸግሯት ጊዜ ደህንነቷንና ሰላሟን በመጠበቅ ከሊና አጠገብ መሆኑን ቀጠለ። እውነታው ግን አሻራውን አስቀምጦ ነበር። ቤታቸው በዝምታ የተዋጠ ነው። የእናትና የልጅ የጋራ ህይወት መሆን የነበረበት የጽናት ስርዓት ሆነ። በታሪክ የተሳሰሩ ሁለት ሰዎች እንዲሁ ታሪክ ባደረገባቸው ነገር ተለያይተዋል። በአንድ ወቅት የጠበቃቸው ሚስጥር የእድሜ ልክ እስራት ሆነባቸው። ዓለም ስማቸውን ቢረሳውም በፍቅር ሊቋቋሙት እንጂ ሊደመስሱት የማይቻል አሳዛኝ እውነት በጆሮአቸው እንደ ገደል ማሚቶ በየቀኑ እያስተጋባባቸው ኖረዋል። እንደ አውሮፓውያን አቆጣጠር በ1950ዎቹ ዓለም ሳይንስን ያስደነቀ የ5 ዓመቷን እናት ታሪክ ትቶ ወደፊት ቢጓዝም በሎዛዳ ክሊኒክ ባለው ኮሪደር ውስጥ ግን ዘግይቶ ነበር። ጉዳዩዋ የህፃናት ሕክምና ፋይል ውስጥ ታሪካዊ ምልክት ተደርጎበት በብረት ካቢኔ ውስጥ ተቆልፏል። አሁን በ20ዎቹ ዕድሜ ላይ የምትገኘው ሊና መዲና ከታሪኳ በጥቂት ሜትሮች ርቀት ላይ ትሰራለች። በየቀኑ ጠዋት በአንድ ወቅት ዶክተሮች ስሟን በሚያንሹካሹኩበት አሁን ደግሞ ህይወቷን ትርጉም በሰጠው ተቋም ውስጥ እንደ አንድ ሰራተኛ ሆና በዚያው መተላለፊያ ትመላለሳለች። የ5 ዓመት ልጅና እርጉዝ ሳለች የተነሳችው ግድግዳ ላይ የተሰቀለው ፎቶ ከዓመታት በፊት እንዲነሳ ተደርጎ ነበር። ነገር ግን ፍሬሙን የያዘው ሚስማር ለመጥፋት ፍቃደኛ ያልሆነውን ትላንትና በዝምታ የሚያስታውስ ሆኖ ቀረ። ጥቂት ባልደረቦቿ ታሪኳን የሚያውቁት ከእይታዋ ሲሸሹ፣ የማያውቁት ደግሞ በጭራሽ አይጠረጥሩም። ጭምቷ ጸሐፊ በአንድ ወቅት በሕክምና ታሪክ ውስጥ በጣም የተጠናች ታካሚ ነበረች። ከውጭ ከሕክምና ዩኒቨርሲቲ ወይም ከጋዜጦች የጉዳዩን ትክክለኛነት የሚያስረግጥ ማስረጃ የሚጠይቅ ደብዳቤ በየጊዜው ይላክ ነበር። እነዚህ ጥያቄዎች ለዳይሬክተሩ ቢሮ ሲተላለፉ የሚሰጡት መልሶች ጉዳዩ የተረጋገጠ ነው፣ ታካሚዋም በጥሩ ጤንነት ላይ ትገኛለች የሚሉ ነበሩ። ምላሾቹ አሰራርን ብቻ እንጂ ሰብአዊነትን የተላበሱ አልነበሩም። ምንም እንኳን አንዳንድ ጊዜ ምላሾችን ራሷ ብትጽፋቸውም ማንም ሊናን አላማከራትም። በእያንዳንዷ ቁልፍ ከሆስፒታሉ ውጭ ዝምታዋን እያሸገች እንደሆነ ይሰማታል። ታሪኳ አልፎ አልፎ ያለ ፈቃዷ በክብረ በዓሎች መጣጥፎች ወይም የሕክምና ድንቅ ዝርዝሮች ውስጥ እንደገና ብቅ ይላል። ለአንባቢዎች በጊዜ የቀዘቀዘ አጓጊ ክስተት ብትሆንም ለራሷ ግን ሳትሳደድ ህይወትን በቀላሉ ለመኖር የምትሞክር ሴት ነበረች። የዕለት ተዕለት ተግባሯ መመዝገብ፣ መጻፍ፣ መሰነድ በአንድ ወቅት ህይወቷን በልቶ በነበረው ስሜት ቀስቃሽ ሁኔታ ላይ በዝምታ የተወሰደ አመጽ ሆነ። ዓለም እሷን ለማስታወስ በሞከረ ቁጥር ለመጥፋት ትጥራለች። እንደ አውሮፓውያን አቆጣጠር በ1959 ከሊማ የመጣ አንድ ዘጋቢ ወደ ክሊኒኩ ደውሎ በዓለም ላይ ታናሿን እናት ቃለ መጠይቅ ለማድረግ ፍቃድ ጠየቀ። እንግዳ ተቀባይዋ ስለማን እንደሚናገር ባለማወቅ ጥሪውን ወደ ሊና ቢሮ አስተላለፈችው። የጋዜጠኛው ድምጽ ጨዋ፣ እንዲያውም በአክብሮት የተሞላ ቢሆንም ጥያቄው ግን እንደ ስለት የሚወጋ ነበር። እመቤት መዲና፣ እርስዎ ከ1939 ሊና መዲና ጋር ተመሳሳይ መሆኑን ሊያረጋግጡልኝ ይችላሉ?
ሊና ምንም ቃል ሳትናገር ስልኩን ዘጋችው። ከደቂቃዎች በኋላ ለሆስፒታሉ አስተዳደር ወደፊት እንዲህ አይነት ጥያቄዎች ውድቅ መሆን አለባቸው የሚል ማስታወሻ ጻፈች። በሚቀጥለው ሳምንት ማንነቱ ባልታወቀ ሰው እውነትም ስሜትም የሌለውና ዓለም አስቀድሞ የሚያውቀውን ተመሳሳይ ነገር የያዘ አንድ ጽሑፍ ታትሞ ለንባብ በቃ። በዚያ ምሽት ሊና መዝገብ ቤት በተቆለፈው ካቢኔ አጠገብ ቆማ ሳለች ነጸብራቋ በተወለወለው ብረት ውስጥ በደንብ ታያት። ማህደሩ እንደታሸገ ቀርቷል። እሷም እንዲሁ። 10 ዓመታት እያለፉ ሄዱ። የሕክምና መዛግብቱ በጥንቃቄ ተጠብቀው ተቀድተውና በኋላ በፔሩ ብሔራዊ የሕክምና አካዳሚ ዲጂታል ሆነው ተቀምጠዋል። በአንድ ወቅት በተለያዩ አርዕስቶች ላይ የታየው ታሪኳ አሁን እንደ ኬዝ ቁጥር ብቻ ነበር። ያልተለመደው ታሪኳ በትምህርቶች ውስጥ ቢጠቀስም ነገር ግን ምሁራን በርህራሄ ያልተወያዩበትም። ሊቃውንት ተፈጥሮዋ ላይ ሲከራከሩ ሰብአዊነቷን ግን ችላ አሉት። አሁንም በፋይሏ የመጨረሻ ገጽ ላይ አባት ከሚለው ጎን አንድ ባዶ ቦታ እንደተቀመጠ ነው። ማንም ሰው ሞልቶት አያውቅም። አንድ ወጣት የመዝገብ ቤት ባለሙያ ከበርካታ 10 ዓመታት በኋላ ማህደሩን ሲያገኘው ከመዝጋቱ በፊት ከመስመሩ ላይ ለማንበብ አመነታ። በዚያ ዝምታ ታሪክ በጭካኔ በህይወት ያለችን ህፃን ሴት ልጅ ስቃይ ወደ ቋሚ ቅርስነት ለወጠው። በ2000ዎቹ መጀመሪያ ላይ ሊና መዲና ሰውነቷን ወደ ማስረጃነት ከቀየሩት ከሆስፒታሎች ዘገባዎችና ላብራቶሪዎች ርቃ በፔሩ በጸጥታ የምትኖር ትልቅ ሴት ሆነች። ዓለም ስሟን ለመጨረሻ ጊዜ ከተናገረ 10 ዓመታት አልፈዋል። አሁን ባለትዳርና የሌላ ወንድ ልጅ እናት ስትሆን በመንግስት አስተዳደር ውስጥ በሙያዋ ተቀጥራ ትሰራለች። ህልውናዋን የሚያጸናና ታሪኳን የሚናገር ምንም ሐውልት የላትም። ሆኖም ግን በማህደርና በኦንላይን ሰነድ ቤት ውስጥ ህይወቷ ወደ ቁጥርና ጽሑፍ ተቀይሮ ይገኛል። በታሪክ የተረጋገጠችው በእድሜ ትንሿ እናት በ1939 የተነሳችው ፎቶግራፍ ባዶ አይኖችና ሆዷ ያበጠ ልጅ የሳይንሳዊ የማወቅ ጉጉትና የሰዎች አሳዛኝ ምልክት ሆኗል። በየጥቂት ዓመታት እንደገና ብቅ ይላል። መግለጫው አልተቀየረም። ባለጉዳዩዋ ግን ድምጽ አልባ ናት። ዝምታዋ የዓለምን መደነቅ አሳልፏል። በ2002 የሮይተርስ ጋዜጠኛ አድራሻዋን በህዝብ መዝገብ ማግኘት ቻለ። የላኩት ደብዳቤ በአክብሮት የተሞላና ጥንካሬዋን በአንድ ዓመታዊ ክብረ በዓል ላይ ቃለ መጠይቅ በማድረግ እንድታከብር እድል ለማመቻቸት ፈቃደኝነታቸውን የሚገልጽ ነበር። ባለቤቷ በሩን ከፍቶ መልሶ ዘጋው። ቤተሰቦቿ ለጋዜጠኞች ሊና የታሪክ ቅርስ የመሆን ፍላጎት አልነበራትም፣ መናገር የምትፈልገውን ሁሉ ተናግራለች በማለት መልስ ሰጡ። እንደ እውነቱ ከሆነ ግን ለጋዜጠኞች፣ ለታሪክ ተመራማሪዎች አሊያም ሌላው ቀርቶ በህይወት ላለው ልጇም ቢሆን በአንድ ወቅት የንግግር አዳራሾችንና የጋዜጣ አምዶችን የሞሉት ጥያቄዎች ምንም የሚፈጥሩት ነገር አልነበረም። የቀረው ልጅነቷን የሰረቀውና ጠይቃ የማታውቀውን እናትነት ያስታቀፋት አዳኝ መንፈስ ነው። የዓለም አዋዜ አብቅቶ ነበር። ነገር ግን በማዕከሉ ውስጥ ያለው ሚስጥርና የአባት የማንነት ጥያቄ ሳይነካ በአንድ ወቅት ሲጠብቃት በነበረው ዝምታ ተጠብቆ ቆይቷል። የሕክምና ታሪክ ተመራማሪዎች ጉዳዩን ከህይወት ይልቅ እንደ እንቆቅልሽ በማየት ጉዳዮቿን ማጥናታቸውን ቀጠሉ። የጉርምስና ዘመኗን ሊያብራሩ የሚችሉ የሆርሞን መዛባት፣ የጄኔቲክ መዛባትና የእጢ መዛባት መሰል ሐሳቦችን እያነሱ ይከራከራሉ። መጽሔቶች እርግዝናዋን ትክክለኛ ከዚህ ቀደም ታይቶ የማያውቅ ያልተፈታ እንደሆነ ቢገልጹም ነገር ግን አንዳቸውም ቢሆኑ ቀላል የሆነውን የሰው ልጅ ጥያቄ ሊመልሱላት አልቻሉም። ይህን ያደረገባት ማን ነው? መዝገቦቹ አባት ከሚለው ጎን አንድ ቃል ብቻ አስፍረዋል፣ ያልታወቀ። ከየትኛውም ማስረጃ በላይ ጮክ ብሎ የሚናገር ክፍተት ነበር። ስለ ሳይንስ ወይም ሚውቴሽን የሚመለከት እያንዳንዱ ንድፈ ሐሳብ አንድ ወንጀል መፈጸሙንና ዓለም ወንጀለኛውን ላለማግኘት የመረጠውን አሳዛኝ እውነት የበለጠ አሳማሚ ያደርገዋል። ሊና ታሪኳ ዘላለማዊ እንዲሆን ሰውነቷ ተጠንቷል፣ ተመዝግቧል። ነገር ግን ህመሟ እንደተለመደ ነገር በቸልታ ወደ ጎን ተገፍቷል። በዚህ መንገድ ሳይንሳዊ ድንቅና የሞራል ውድቀት ማሳያ ርህራሄን እንደዋጋ ያስከፈለውን
የሰው ልጅ የእውቀት ረሃብ ማረጋገጫ ሆነች። ዛሬ ታሪኳ በአፈ ታሪክና በሕክምና ታሪክ መካከል አለ። ተማሪዎች ስሟን ቢማሩም ዘገባዎች የሷን ጉዳይ በሚገርሙ ግን እውነተኛ ክስተቶች ዝርዝሮች ውስጥ ቢጠቅሱም ጥቂቶች ብቻ አሁንም በሕይወት እንዳለች ይገነዘባሉ። በዚያች ትንሽዬ የአንዲን መንደር ውስጥ የተከሰተ እውነት ለብዙ አስርት ዓመታት በዝምታ ተሸብቦ ፋይሏን በዘጋው ቃል ተጠብቆ ቆይቷል። ምናልባት ታሪኳን በጣም የሚያስጨንቅ ያደረገው ያ ነው። በሁሉም ሳይንስና ግኝቶች ስር የማይለካ ሰብአዊነት አለ። የሊና መዲና ህይወት በንጽህና ጀመረ፣ በአመፃ እንደገና ተጻፈ፣ እናም በዝምታ በእንቢተኝነት ተጠናቀቀ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ዘወትር እንደዚህ አይነት አጀብ የሚያሰኙ ፕሮግራሞችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ቆይታ።